ሰላም ሰላም አቦል ጀባ ኢማን ጀባ አማን ጀባ ብለናል። እንግዲህ ይህንን ቤት ፎሎ ስላረጋችሁ ቤተሰብ ስለሆንን ስለተወዳጀን ከልብ ከልብ አመሰግናለሁ። እጅ ነስቻለሁ። ይመቻችሁ። ከዚህ በኋላ ስራዎቼን አቀብላችኋለሁ። በዚህ በኩል ባዮም ላይ የዩቲዩብ አካውንት አለ፣ በዛም መወዳጀት እንችላለን። ለምስጋናችን ግን የባለሱቁን ምስጋና ነው ማመሰግናችሁ። አንድ ባለሱቅ አለ፣ የቀበሌ ኃላፊ በጣም ያማረረው በጉቦ ማለት ነው። ወላ እሱን ተማምኖ ነው እቁብ የገባው። ሁሉ ጊዜ በቃ አምጣ ነው ጉቦ አይጠግብም። ያ የቀበሌው ኃላፊ የአባልነት ክፍያ ሁሉ አስጀምሯቸዋል ማለት ነው፣ የጉቦ ከፋዮች እና ሁሉም ቦታ ሲሄድ የሰፈሩን ሰው በሙሉ ስለሚያስከፍለው በምንም አይነት ሁኔታ ውስጥ አያስከፍሉትም። እሱ በቃ ድራፍትን ቤት ሲሄድ ምግብ ቤትም ምናምን አረ ተከፍሏል ምናምን ነው የሚሉትና አንድ ቀን እዚህ ባለሱቅ ጋር ይመጣና ተከራክሮ ዛሬ እኔ ነኝ የምከፍለው ምናምን ብሎ ከፈለ። ከዛ ባለሱቁ በጣም በትህትና በጣም ነው ማመሰግነው፣ ፈጣሪ አክብርልኝ፣ በጣም አንተ ጥሩ ሰው ነህ ምናምን አለው። የቀበሌ ኃላፊው ጉበኛው አረ ምን ሆነ ነው፣ ይሄ እኮ ተገበያይተን ነው መክፈል እኮ ግዴታዬ ነው ሲለው፣ አረ አይደለም እንዴ አንተ እስኬት ታመጣለህ ከኛ ተቀብለህ አይደል እንዴ የምትኖረው አለ። እንዳንተ እኮ ቶሎ የሚመልስ የለም የራሴኑ ገንዘብ ነው የሰጠኸኝ አለ። እና ምን ልላችሁ ነው፣ አሪፍ ጊዜ ይኖረናል ስለተወዳጀን። እንደናንተ አይነት ጥሩ ሰው አይገኝም ለማለት ነው። ይመቻችሁ። አንድ እውነት ልንገራችሁ፣ በጥቂት አለመግባባት ውስጥ በአንድ ጊዜ ብድግ ብሎ ጠላታችሁ የሚሆን ጓደኛ ካላችሁ እመኑኝ እድሜ ልኩ ሙሉ ጠላታችሁ ነበረ።